አንደኛ ነገር የለማና የገዱ ጥንካሬ ነህዋት ነገታቸው አሰፋም ያውቃሉ። አጠገባቸውም ብዙ ለማንና ገዱን የሚደግፉ አሚን ግምገማ ነገር ሲኖር በተለይ በጌታቸው አሰፋ አካባቢ ግምገማ ሲኖር ሁለቱ ሰዎች ብቻ ነው የሚገመገሙ ለብቻ እና ሌላው ይሸሻል፣ ይሰግዳል። አብይ ሰጋጅ ይሰግዳል እና ሀይ ጉልበት ነበረው ህወሓት ለማለት ነው። ጉልበት አለው ግን አሰራር አለ። ቢያንስ የክልል ፕሬዝዳንትን የመግደል ምናምን ነገር የላቸውም። እንዳሁኑ እዚህ የአብይ ማፊያነት ህግ የደረሰ ነው። ቢያንስ የሆነ ነገር የምትቀር ነገር አለ። በዛ ጊዜ ገብተዋል። ዶሚኔሽን አለ፣ እንደፈለጉ ያደርጋሉ። ለዚህ አይነት ሰዎች እንዴት ይገባሉ ብሎ ገምግመዋል። እና ለማ ድርጅቱን ከያዘ በኋላ የተወሰነ ኦቶኖሚ አገኘ በድርጅቱ ውስጥ፣ በኦሮሚያ ውስጥ የተወሰነ። ገዱም በክልሉ ኦቶኖሚ ነበረው። የተለያዩ አሁን ክልል አሳልፈ ስጠን ሲባል ነገዱ የከለከሉት ጊዜ ታስታውሳለህ። እና ትንሽ የሆነች ነገር ባላንስ ኦፍ ፓወር ሲያደርጉ ነበር። ግን በአጠቃላይ ነፃ አልወጡም ሁለቱም ክልሎች ምንም። ግን ደግሞ የተወሰነ ነፃነት አላቸው። ያንን ደግሞ ለለማና ገዱ ተባብሮ ነው እንጂ እና አብይ ምንም አይነት እንትን የላቸውም እኮ። አብይ እኮ ከአሜሪካ ስመለስ አበባ ይዞ ነው ጌታቸው አሰፋ ጋር የገባ። አትሰረኝ ብሎ አበባ ይዞ 4 ሰዓት ወይ 3 ሰዓት ምናምን ደጅ ቆሞ ጌታቸውን አስገባኝ፣ ብሔራዊ ደህንነት አስገባኝ ማረኝ ብሎ አበባ ጉንጉን ዩኒት ወስዶ ነው ምህረት አግኝቶ አትግደለኝ አታስረኝ ብሎ ለምኖ ነው የተመለሰው። እንዲህ አይነት ሰዎች እንትን ምንም ትግል ውስጥ ያልነበሩ ሰዎች ናቸው። እና አብይ ሰው ለማ እና አንዳንድ ልጆች አሉ ከለማ ጋር የነበሩ